ሶስት የማሰቢያ ቦታዎች አሉ። እንደ ሳይንሱ አይደለም፣ ትንሽ ለየት ይላል። አንደኛው ሆድ ዕቃ ነው፣ ኩላሊት ወይም አንጀት አካባቢ ነው። ሁለተኛው ልብ ነው። ሶስተኛው ናላ ወይም ብሬናችን። ስለዚህ ምን የሚባል አባባል አለ? ኩላሊት ያጤሰው ልብ ያመላለሰው ናላ ያወረሰው። ሆድ ዕቃሽ ላይ ወይም በአንጀትሽ ወይም በኩላሊትሽ አካባቢ ያለውን ማስተዋል እና አንጎልሽ ላይ ያለውን ዕውቀት የሚያስተሳስር ባለ ሁለት አቅጣጫ የግንኙነት መረብ አለ። ይሄ እንግዲህ ገት ብሬን አክሲስ ይባላል። አደጋ የሚፈጠር ከሆነ መከራ ሊመጣብሽ ከሆነ የሆነ ችግር ሊመጣ ከሆነ ሁከታ ማውት ይባላል። አንጀትሽ ይታወካል። በቃ ወይ ሐዘን ነው፣ ቅርብ ቤተሰብ እንደ አላርም ነው። ድንገት ነው ሳታስብ የሚፈጠር። ሆድ ዕቃ በድንገት ይንቀሳቀሳል። በድንገት ምግብ መብላት ፍላጎትሽ ዝግት። ይሄ ማለት ምንድነው? የአደጋና የመከራ ስሜት ነው። ነፍስሽ እያስጠነቀቀሽ ናትና እግዚአብሔር ባወቀ ለሰው ልጅ ይሄንን ኃይል ሰጥቷል። መልካም ትልቅ ርዕሰ ጉዳይ ነው ዛሬ የምናነሳው። ብዙዎችን ያነቃል ብዬ አስባለሁ ይሄ ርዕሰ ጉዳይ። ምክንያቱም ከሶስቱ የማሰቢያ አካሎቻችን አንዱ ስለሆነና ጠንካራውም ስለሆነ ነው። በኢትዮጵያ ሊቃውንት ሶስት የማሰቢያ ቦታዎች አሉ። እንደ ሳይንሱ አይደለም፣ ትንሽ ለየት ይላል። አንደኛው ሆድ ዕቃ ነው፣ ኩላሊት ወይም አንጀት አካባቢ ነው። ሁለተኛው ልብ ነው። ሶስተኛው ናላ ወይም ብሬናችን ነው። ስለዚህ ምን የሚባል አባባል አለ? ከአባባሉ ጀምሬ በጣም እየተነተነው እንሄዳለን። ኩላሊት ያጤሰው ልብ ያመላለሰው ናላ ያወረሰው። ትልቅ አባባል ነው። ኩላሊት ያጤሰው ማለት ሆድ ዕቃ አካባቢ ነው። ልብ ያመላለሰው መካከለኛው ነው። መጨረሻ ላይ ጫፍ ላይ የሚገኘው ናላ ያወረሰው ይባላል። ስለዚህ ይሄኛው ለማጤስ፣ ይሄን ለማመላለስ፣ ይሄን ለማውረስ አድርገዋል። ይሄ ትልቅ አባባል ነውና ሶስቱ ይገናኛሉ። አንዱ ያንዱ ማንጠሪያ፣ አንዱ ያንዱ መለያ ነው። በመሰረታዊ ነገሩ አራት ባህሪያት አሉ። እሳት፣ ውሃ፣ ነፋስ፣ መሬት። ኃይልም አላቸው። ጠባያቱም ኃይሎቹም አዎንታዊና አሉታዊ ነገርን በሰውነታችን ላይ ያሳድራሉ። ስለዚህ የሰው ሆድ ዕቃ የሚመራው በውሃ ባህሪ ነው። አሁን ሆድ ዕቃ አካባቢ ላይ ስላለን ነው። በቀመረ ፊደል ትምህርታችን በፊደል መ ወይም ማይመ እንወክለዋለን። ያሰፊ ትምህርት ነው፣ ወደዛ አልገባም። ደረታችን የሚመራው ሳምባችን አካባቢ ነፋስ ነው፣ እስትንፋስ አካባቢ ነው። ጭንቅላታችን የሚመራው በእሳት ባህሪ ነው በመባል ወይም በዚህኛው አይነት ነበልባል ባላት በሰ ይወከላል። ይሄ በአ ይወከላል፣ ይሄ በመ ይወከላል። እዚህ ውስጥ ዝርዝር ውስጥ ባንገባም ነገር ግን ሶስቱ ትልልቅ ነገሮች ማረፊያ እንደሆኑ እንረዳለን፣ እናውቃለን። ለምሳሌ የብሬናችንን ወይም የአንጎላችን የልባችንን መጨረሻ ኩላሊት ላይ ስንኖር አንጎል ዋናው ማዕከል ነው። እንደምናውቀው ምክንያታዊ ሊሆን ይችላል። ትንተና ይወዳል፣ እቅድ ማውጣት ይወዳል። ስለዚህ ሞር ትኩረት የሚሰጠው ከእውቀትና እውቀት ጋራ ነው። ቀኝ ክፍል አለው፣ ግራ ክፍል አለው። ግራ ክፍል ሞር ከቋንቋ ጋራ ከትንተና ጋር ይያያዛል። ቀኙ ደግሞ ከተመስጦ ከራእይ አካባቢ ጋር ይያያዛል። ሁለቱም እግዚአብሔር አምላክ ካርፐስ ካሎሰም በሚባል ትልቅ ወፍራም የነርቭ መዋቅር አዋቅሯቸዋል። ስለዚህ ሰው ስጋዊነትን መንፈሳዊነትን አስተባብሮ እንዲኖር የእግዚአብሔር ፈቃድ ስለሆነ ማለት ነው። እና ከአራቱ ባህሪያት በእሳት ባህሪ ይወከላል። በጣም በብዙ ኒውሮኖች የተዋቀረ ነው። ብሬናችንን ዛሬ ስለማናነሳ እናልፈዋለን። ሁለተኛው ልብ ነው። ልብ ሞር ከስሜት ጋር ይያያዛል፣ ከጥበብ ጋር ይያያዛል፣ ከፍቅር ጋር ይያያዛል፣ ከርህራሄ ጋር ይያያዛል፣ ከድፍረት ጋር ይያያዛል፣ ከህሊና ጋር ይያያዛል እና ይሄ ሴንተር ላይ ነው፣ ሚዛን ሆኖ ይገለጻል። ስለዚህ ይሄና ልብና ብሬን ደግሞ በፖይንት 1 ሄርትዝ ይገናኛሉ። ይሄ አንደኛው የጥበብ ማዕከል ነው። ሶስተኛው ሆድ ዕቃችን ነው። ሆድ ዕቃችን ነው ትልቁ ክፍል። ይሄ ነው ዛሬ የምናነሳው። ኩላሊት ልንል እንችላለን፣ ወይም አንዳንዴ አንጀት ልንል እንችላለን። ትልቁ አንጀት፣ ትንሹ አንጀት ሊሆን ይችላልና ሆድ ዕቃ አካባቢ ገት የሚባለው አጠቃላይ ክፍሉ አሁን ያነሳሽው ሐሳብ ነው እና የሚመራውም በውሃ ባህሪ ነው። ደረት በነፋስ ወር በአየር፣ ይሄኛው በእሳት፣ ይሄኛው በነፋስ፣ ይሄኛው ደግሞ በውሃ ባህሪ እና ሆድ ዕቃችንም ኦልሞስት 75% ውሃ ነው። ይሄን ነገር በደንብ ለመረዳት ትንሽ ተንተን ባደረገው መልካም ይመስለኛል፣ ግልጽ ለማድረግ እና ውሃ በሁለት መልኩ ሊገለጽ ይችላል። አንድ የተረጋጋ ውሃ አለ፣ እርግጥ ያለ ውሃ። ሁለተኛው ደግሞ በጣም ብዙ ስቶርም ያለው፣ ነፋስ ያለው፣ ማዕበል ያለው፣ ወጀብ ያለው ያልተረጋጋ ውሃ አለ። ስለዚህ በውሃ አንጻር የተረጋጋ ውሃ አለ፣ ሁከት ያለበት ውሃ አለ። በተመሳሳይ መልኩ አንጀታችንና ኩላሊታችን አካባቢ ጸጥ የሚያደርግ የሚያሳርፍ በደስታ የሚመላ ስሜት አለ። በአንጻሩ ደግሞ ልክ እንዳልተረጋጋ ውሃ ንጹህ የሚያደርግ ስሜት አለን እያንዳንዳችን። በጣም እና ይሄ ደግሞ እኔ አንድ ቦታ ገልጬዋለሁ። ከእኛው በእኛው ለእኛው የሚል አባባል አለኝ። ከእኛው የሚመነጭ በእኛው አካል የሚሰማ ለእኛው ነው መልእክቱ፣ ለሌላ አይደለም።
የራሴ የሆድ ዕቃዬ የኩላሊቴ የአንጀቴ ስሜት ለኔው ነው በእኔው ነው ከእኔው ነው ለሌላ ይመለከት ትልቅ የሆነ የማስጠንቀቂያ ደወል ሆኖ የሚሰማ ድምጽ ነው። ስለዚህ ቅድም እንዳልሽው አንጀቴ ተንሰፈሰፈ ያለሽ ሰፈሰፋል ማለት ነው። ሆዴን ባርባራ አለው ይመረባበሽ ሊሆን ይችላል። አንጀቴ ረታወከ ትላለች አንዲት እናት። ምን ሊመጣ ይሆን ወይም ሊመጣ ይሆን ይላል ይታወክ ይችላል። ሆዷ ዘመድ ሳይወድ አፏ እህል ሳይለምድ ይባላል። እንግዲህ ሆዷ ወይም አንጀቷ ምግቧ እና የሆነ የመውደድ ነገር አለ። ከአንጀቴ ነው ይላል አንድ ሰው ከአንጀቴ ነው ከአንዳንዴ ከልቤ ነው ሊል ይችላል። እንደያመጣጡና አንጀቴ ተላወሰ ሊል ይችላል። እና ስሜቱ እዚህ አካባቢ ነው በጣም የሚሰማው። ምክንያቱም ውሃ ነው፣ ንጹህ ስታ ነው፣ ሬስትለስ ነው። አንዳንዴ ግን ከራስ ፀጉርሽ ጀምሮ እስከ ትከሻሽን ሊወርሽ ይችላል ስሜቱ ወደ ላይ። ምክንያቱም ኩላሊት ከአንጎል ጋራ ስለሚያያዝ ማለት ነው። ስለዚህ ይሄ ትልቅ የማስተዋል ሴንተር አድርጎ እግዚአብሔር ለእያንዳንዱ ሰው የሰጠው ትልቅ የማስተዋል ቦታ ነው ማለት ነው። ስለዚህ ስለ ትልቁ የሰውነት ክፍላችን ነው እያወራን ያለ ነው እንጂ ስለ ምግብ መፍጨት መድቀቅ አይደለም። ከፍ ወዳለው ደረጃ መውጣት አለብን። ዳዊት ይገርመኛል በመዝሙር 25 በቅንፍ 26 ቁጥር 2 ላይ አቤቱ ፈትነኝ መርምረኝ ካለ በኋላ ኩላሊቴንና ልቤን ፈትን ይላል። እግዚአብሔር ልብና ኩላሊትን ይመረምራል ይላል አይደለ? ስለዚህ የሚመረመር ነው ማለት ነው። ዳዊት ልቤንም ኩላሊቴንም ፈትን አለ፣ ብሬኔን ብቻ አላለ። ስለዚህ ኩላሊት እንደውም በኢትዮጵያ ሊቃውንት እይታ በግራና በቀኝ በሁለት ወገን የሚገኝ ክብ እንክብል የባህሪ ሚዛን ሁለትነት ትክክልነት ያለው ይሉና ሌላ ሁለተኛ ግብሩ ግን የፍትወት መነሻ ነው። ራሱ ሴክሹዋሊቲን ያነሳሳል ይሄ ቦታ። እንግዲህ ከማስተዋል ደግሞ ይዘልና የጾታዊ ግንኙነት ፈቃድ ማነሳሳት ልክ እንደ ውሃ ነው ማለት ነው። ሚያቀብ ሚያናውጥ የስጋዊ ስሜትም መነሾ ሆኖ ይገለጻል ይሄ ቦታ። ስለዚህ አንድ ነገር ሆኖ ግን ብዙ ነገርን ማከናወን የሚችል ነው። ስለዚህ ማስተዋል ረቂቅ ምክር ውስጥ አለ። ትልቅ ጉዳይ ነው ያነሳሁት። ማስተዋል ረቂቅ ምክር ወይም ውሳጣዊ ነገርን ይይዛል፣ የውስጥ ነገርን ይይዛል እና ስለዚህ ብሬናችን ለእውቀት መቀመጫ ነው፣ የእውቀት መጋዘን ነው። አንጎሌ የሁላችንም አንጎል፣ ልብ ደግሞ የጥበብ ነው፣ ኩላሊት ደግሞ የማስተዋል ነው። ስለዚህ ማስተዋል ጥበብና እውቀት ማለት ነው። 3 ሴንተሮች አሉን ማለት ነው። ሴንተር ኦፍ ኢንተለጀንስ አለ። ስለዚህ አሁን ስንቱን ተጠቅመናል እያየነው እንሄዳለን እና ድሮ ሳይንሱ አንጎል ብቻ ሲል ነበር የኖረው ረጅም ጊዜ አሰልቺ በሆነ መልኩ አንጎል ልብና ኩላሊትን ዘንግቶት ነበር። አሁን የመጣው እንጂ ድሮ ስለ ብሬን ነበር የሚወራው። ለምሳሌ ባለ 3 ጎማ ተሽከርካሪ መኪና አለቻል ባጃጅ በአንድ ጎማ ብትነዳ ምን ልትሆን ትችላለች ብለሽ አስቢ። ግልብጥብጧ ነው የሚወጣው አይደል? መነዳትም አትችልም፣ ብትጀምርም ትገለባበጣለች። ስለዚህ ሰው ኩላሊቱን ልቡንና ጭንቅላቱን ካልተጠቀመ እንደዛ አይነት ሰው ነው የሚሆነው። ዓለሙ እንደውም ከአንጎልም ለይቶ የግራ አንጎሉ ላይ ነው ስራ የሚሰራው። ከኬጂ ጀምሮ እስከ ዩኒቨርሲቲ ድረስ ግራ አንጎልን አክቲቬት የሚያደርግ እንጂ ቀኙን አይደለም። ቀኙ ራይ ተመስጦ ብዙ ነገር የሚያከናውን ነው። ስለዚህ ሄዶ መጨረሻ ላይ ኢጎ በርትቶበት ኒውክለር ሰርቶ እርስ በርስ ነው የሚተላለቀው። ስለዚህ አዋቂ ያለ እንጂ ጠቢብ የለም። ጠቢብ ለመሆን ኩላሊትሽ ላይ ያለውን ማስተዋል፣ ልብሽ ላይ ያለውን ጥበብ፣ አንጎልሽ ላይ ያለውን እውቀት ማስተባበርና ማዋሃድ ማሰናሰል ስትቺ ነው አንቺ ጠቢብ የምትባየው። ከዛ ውጭ አዋቂ ትሆኛለሽ እንጂ ጠቢብ ልትሆኛ አትቺ። እግዚአብሔር ግን 3ቱንም እንድናስተባብር አድርጎ ፈጥሮናል። ለዚህ ነው ኩላሊት ያጤሰውን ልብ ያመላለሰው ናላ ያወረሰው የሚል ኢትዮጵያዊ የጥበብ ቃል ያለው። አሁን ደግሞ ሳይንሱም እንዳልሽው እያደገ ሲመጣ በ3ቱ መካከል ያለውን ግንኙነት አወቀ። ለምሳሌ በሆድ ዕቃሽ ላይ ወይም በአንጀትሽ ወይም በኩላሊትሽ አካባቢ ያለውን ማስተዋል እና አንጎልሽ ላይ ያለውን ዕውቀት የሚያስተሳስር ባለ 2 አቅጣጫ የግንኙነት መረብ አለ። ይሄ እንግዲህ ገት ብሬን አክሲስ ይባላል። አንጀትሽን ወይም ኩላሊትሽን ከብሬንሽ ጋር የሚያገናኝ ዘንግ አለ። ይሄ እንግዲህ እግዚአብሔር በተፈጥሮ ለሰው ልጅ የሰጠው ነው። ደስ ይላል። እንደ ሚዛን ማለት ነው። ሚዛን 3 ሚዛኖች የተያያዙ ናቸው፣ አገናኝ ያላቸው ማለት ነው። እና የሚገርመው ይሄ አውታር ከ100 እስከ 500 ሚሊዮን የነርቭ ሴሎች አሉ። በጣም ብዙ እኮ ነው። ከ100 500 ሚሊዮን የነርቭ ሴሎች አሉ። ባይሆን ከስፓይናል ኮርድም ይበልጣል። ቢያንስ ያ ወደ 100 ሚሊዮን ኒውሮኖች ነርቮች ነው ያሉት። ይሄ ግን እስከ 500 ሚሊዮን የሚጠጋ ነርቭ አለው። በተናጠል የምግብሽን መፈጨት ይቆጣጠራል ብሬንን ሳይፈልግ። ይሄ በጣም የሚገርመው ነው። አሁን ልብም አሁን የተረጋገጠው ብቻውን ማሰብ ይችላል። ይሄም 3 ሰከንድ ብሬን ተብሏል፣ ይሄም ሰከንድ ብሬን ተብሏል። ድሮ ብቻቸውን መከወን ይችላሉ፣ ተዋህደውን መከወን ይችላሉ። ስለዚህ በልዩነት ውስጥ አንድነት፣ በአንድነት ውስጥ ልዩነት አለ ማለት ነው።
እዚህ ትንሽ ማብራራት ያስፈልጋል። አንጎል እንደውም ወደ እርሱ ከሚልከው ሲግናል ወይ ምልክት በላይ እርሱ ወደ አንጎል ሊልክ ይችላል። ይሄም መታወቅ አለበትና ከ30 በላይ የተለያዩ የነርቭ አስተላላፊዎችን ይሄ ቦታ ያመነጫል። ለምሳሌ ሴሮቶኒን ሊያመነጭ ይችላል ወደ 90%። ያ ደስተኛ እንድትሆኝ ያደርግሻል። አሁን ትንሽ ወደ ሳይንሱ እናስጠጋው በማለት ነው እንጂ የጥንቱን ነው ዛሬ ማቅረብ የምፈልገው። ደስተኛ የኒውሮን አስተላላፊ ሊያመነጭ ይችላል። 50% ደግሞ ዶፓሚን ሊያመነጭ ይችላል። ማን ጊዜ ተነሳሽነት ምናምን ሪዋርድ ምናምን ይሰማሻል። ኤግዛክትሊ ደግሞ እንደገና ጋማ አሚኖ ቢውትሪክ አሲድ ሊያመነጭ ይችላል። ያ ደግሞ መረጋጋት፣ እርጋታ፣ እርግጥ ምትይበት እንደገና የሚያገናኝ የቬገስ ነርቭ አለ። የቬገስ ነርቭ በጣም ይገርማ ከ10ኛው እንግዲህ የራስ ቅል ነርቭ ሲሆን ምንን ያገናኛል መሰለሽ? ኩላሊትን፣ ልብን፣ ብሬንን ያገናኛል። ይሄ እንግዲህ እግዚአብሔር የሰጠው ነው። ስለዚህ የልብ ምትሽን አሁን አንዳንዴ ልብሽ ይመታል፣ አተነፋፈስሽን፣ የምግብ መፈጨትሽን፣ ስሜትሽን ሁሉ ሊቆጣጠር እንግዲህ የተሾመ ነው ማለት ነው። የተሾመ ነው። ስለዚህ አንጀታችን አካባቢ ወደ 100 ትሪሊየን በላይ ረቂቅ ተዋሲያን አሉ። ምግባችንን ያዋህዳሉ፣ በሽታ አምጪ ተዋሲያንን ይከላከላሉ፣ የነርቭ ስርዓቶቻችን ያዋህዳሉ። ስለዚህ የዚህ ያለመመጣጠን ጭንቀት ሊመጣ ይችላል። አይምሮሽ ፍዝዝ ማለት ነገሮች ሊመጣ ይችላሉ። ጭጋግ ነገር ሊኖር ይችላል እና ብቻ እግዚአብሔር ባወቀ ለሰው ልጅ ይህንን ኃይል ሰጥቷል። ረቀቅ ወዳለው ጥበባዊ ትምህርት ብገባ በዚሁ አንጻር ሰው እንደ መቅደስ ይታያል። ይሄ እንግዲህ የቀመር ተማሪዎች ብቻ ማስተምረው ነው፣ ዝርዝር ውስጥ ስለማልገባ። ሰው ይሄ ለምሳሌ ለሙሴ ሲና ተራራ ላይ 3 ክፍል ያላት የብርሃን ድንኳን አሳይቶት በዛ ምሳል ስራ ብሎት ሰርቶታል። የመጀመሪያው ክፍል አደባባይ ይባላል። ሁለተኛው ክፍል ቅድስት ይባላል። ሶስተኛው ቅድስተ ቅዱሳን ይባላል። አደባባይ ላይ አብዛኛው ጊዜ የመስዋዕት ስርዓት የሚከናወንበት አካባቢ ነው፣ የሚታጠቡበት ቦታ ነው። 20ው ክፍል ግን ቅድስት ይባላል። ሁለተኛው ክፍል ነው። እዛ 7 ብራንች ያለው ወይም አይጹቅ ቅርንጫፎች ያሉት መብራት አለ፣ የዕጣን መሰዊያ አለ፣ 12 ህብስቶች አሉ። ሶስተኛውና ሊቀ ካህናቱ ብቻ በዓመት የሚገባበት ቅድስተ ቅዱሳን ታቦተ ጽዮን፣ የአሮን በትርና መሶበ ወርቅ አሉና ኪሩቤል ክንፋቸውን ዘርግተው የስርየት መክደኛ። ያ በእኛ ትምህርት መቅደሱ ስለሆነ እግዚአብሔር ያ ስርዓት ለምሳሌ የአደባባይ ስርዓት ወድቃችን ላይ አለ፣ የቅድስቱ ስርዓት ልባችን ውስጥ አለ፣ የቅድስተ ቅዱሳን ስርዓት በሙሉ አንጎላችን ላይ አለ። ያ ሰፊ ነገር ነው፣ ሰፊ ምስጢር ነው። እያንዳንዱ ደምስር ይቆጠራል፣ ይተነተናል። እዛ ውስጥ አልገባም። ስለዚህ ይሄኛው የአደባባይ ስርዓት የሚከናወንበት ተብሎ ይታሰባል። ማስተዋል፣ ልብ ላይ ጥበብ፣ አንጎል ላይ እውቀት። ስለዚህ ኩላሊት ያጤስ ልብ ያመላለሰው ናላ ያወረሰው ተብሎ ይገለጻል። ስለዚህ ይሄኛው በቋንቋ አያስብም፣ እንደ አንጎል አይደለም። የሆድቃሽ በቋንቋ አያስብም፣ በቀላሉ ደግሞ አይፋታሽ፣ ደግሞ አይዋሽም። ትረስት ዩር ኢንቲዩሽን ይላሉ ፈረንጆች፣ ስሜታቸውን መከተል። ግን ትክክለኛ ስሜት ነው አይደለም የሚለውም በኋላ ልብ አመላልሶት ናላ ወርሶት ተንትኖት አመስጥሮት ሊያቀርበው ይችላል። ለምሳሌ አደጋ የሚፈጠር ከሆነ መከራ ሊመጣብሽ ከሆነ የሆነ ችግር ሊመጣ ከሆነ ሁከታ ማውት ይባላል። አንጀትሽ ይታወካል። ወይ ሐዘን ቅርብ ቤተሰብ ወይ መኪና ሊገጫው ይሁን ሊሞት ይሁን ብቻ የሆነ ነገር ንብረትሽ ሊቃጠል ይሁን ሊጠፋ ይሁን ብቻ እንደ አላርም ነው። ድንገት ነው ሳታስቢ የሚፈጠረው። ይሄ አስበሽ አቅደሽ አይደለም። በድንገት አንጀትሽ እንደ ቡጢ እንደዚህ ያለ ቦክሰኛ እጁን እንደሚጨብጥ ሆድሽ ይጠነክራል። እዚህ አካባቢ በጣም ነው የሚጠነክረው እና በቃ የጤነኝነት ስሜት አይሰማሽም። ይሄ ምንድነው የምታውቂው መሰልሽ? በድንገት የሚከሰት ነው እንጂ አስበሽው አይደለም። ይሄ ስሜት አሁን ሰዎች መለየት ስላለባቸው ይሄ ስሜት እግዚአብሔር ሲሾመው ልክ እንደ ውሃ ማዕበል ነው። ጎርፍ በድንገት እንደሚመጣ እንደሚያጥለቀልቅ ሳይታሰብ ነፋስ አነሳስቶት ይሄን ሳታስብ የሚነሳ ስሜት ነው። ለምሳሌ ይሄ አንጎልሽ ልብሽ ከመረዳቱ በፊት የሚፈጠር ስሜት ነው። ለዚህ ነው ኩላሊት ያጤሰው። ከእሳት በፊት ምንድነው ጭሳል አይደለ? ጭስ ታየ ማለት እሳት ሊመጣ ነው ማለት። ስለዚህ ኩላሊት ማጤስ ማለት መጀመሪያ የሚፈጠር ስሜት ነው ማለት ነው። ስለዚህ የውሃ ባህሪ ስለሆነ ሆድቃ በድንገት ይንቀሳቀሳል። በድንገት ምግብ መብላት ፍላጎት ዝግት ይላል። አትችይም። ይሄ ማለት ምንድነው? የአደጋና የመከራ ስሜት ነው። ነፍስሽ እያስጠነቀቀሽ ናትና አንጀትሽ ስለታወከ የውስጥሽ መቅደስ ታውኳል፣ ተረብሿል፣ ጫጫታ ውስጥ ነው ማለት ነው። እንዴት ታረጋጊዋለሽ? በኋላ እናየዋለንና አደጋ ውስጥ እንዳንወድቅ አጥብቆ እየነገረን ነው። ወይም ሊመጣብን ያለውን ፈተና ቀድሞ እየነገረን ነው። ያን ጊዜ የራስሽን አማራጭ መውሰድ፣ ወይ መጸለይ፣ ወይ ቦታ መልቀቅ ካለብሽ ያን ቦታ መልቀቅ። ምሳሌ የሆነ ቦታ ውስጥ ሆነሽ ድንገት ውጪ ከዚህ ቦታ የሚል ስሜት ቢሰማሽ ቶሎ መውጣት አለብሽ ነው። ምን እንደሆነ አታቂው፣ በድንገት ነው ውጪ ያለሽ። ልክ ከወጣሽ በኋላ ቤቱ ሊቃጠል ይችላል፣ ሊፈነዳ ይችላል። የሆነ ነገር አንቺ ያለሽበት ቦታ ላይ ከላይ ወድቆ አደጋ ሊያደርስብሽ ይችላል። ስለዚህ ቀድሞ ይነግርሻል። ምክንያቱም ነፍስ አዋቂት ስለሆነች
ቀድማ ሄዳ ልታይ ትችላለች። ስጋ ባያውቅ ተዋህደው ነው የሚኖሩት። ስለዚህ ይሄ ስሜቱ እንዴት ይገለጻል በቅዱስ መጽሐፍ ላይ መሰለሽ? ለሳነባቸው ማስታወሻ ያስኳቸዋሉ። አንደኛው ኢዮብ 30 ቁጥር 27 ላይ አንጀቴ ፈላች አላረፈችም፣ የመከራም ዘመን መጣችብኝ ይላል። አንጀቴ ፈላች ይላል። በቃ እንደ ሙቅ ውሃ ነው የፈላችሁ ማለት ነውና የመከራ ዘመን መጣችብኝ ይላል። ስለዚህ አንጀትሽ ውስጥ እንዲህ አይነት ስሜት ከመጣ ከፈላ ከታወከ የሚመጣ መከራ አለ ነው የሚልሽ። ይሄን ለሰው በጣም ወሳኝ ነገር ነው። ሁለተኛ አሁንም ዳዊት እንደ ኢዮብ የተናገረው እንደው ማስተዋል ካለ ብናደምጠው መዝሙር 72:73 ቁጥር 21 ላይ ልቤ ነዷል ኩላሊቴም ቀልጧል ይላል። ይቀልጣል ማለት ነው። ልቤ ነዷል ኩላሊቴም ቀልጧል ይላል። ቅድም አንጀቴ ታወከችብኝ እንዳለ ደግሞ አሁን ደግሞ ኩላሊቴ ቀልጧል አለ። ስለዚህ ኩላሊት፣ አንጀት እነዚህ የሚባሉ ክፍሎች ትልቅ ጉዳዮች ናቸው ነው። እንደውም ኤርምያስ 4:19 ላይ አንጀቴ ልቤ በጣም ታሟል፣ በውስጤም ልቤ ታውኮብኛል ይላል። በጣም ሁለቴ ነው የጠቀሰው አንጀቴ አለ። ከዛ በኋላ ልቤ ከፍ አለ፣ በጣም ታሟል፣ በውስጤም አለ። ውሳጣዊ ምክር አይደል? ልቤ ታውኮብኛል ካለ በኋላ ነፍሴ ሆይ የመለከት ድምፅና የሰልፍን ውካታ ሰምተሻልና ዝም ል ዘንድ አልችልም አለ። በቃ የሰማው ውስጡ ነው። ስለዚህ ዝም ማለት አትችይም። በቃ ማዕበሉ ታወከብሽ፣ ምን ትችያለሽ? ውስጥሽ ይረበሻል። ይሄ ማለት በጣም ያለማወቅ የደመ ነፍስ ግብር ብቻ አይደለም። አንዳንዱ ደመ ነፍስ ይላሉ። ደመ ነፍስ ማለታቸው በእርግጥ ደመ ነፍስም አዋቂት ነፍስም ራሽናል ሶልም አለ። ሁለቱንም አስተባብረና ድንገት ስለሚከሰት ነው። ሳታውቂ አስበሹ ምናምን መርምረሹ ሳይሆን ድንገት የሚከሰት ድምጽ ስለሆነ ነውና ልክ እንደ ነብይ ከአካላዊ ማንነትሽ ላንቺ የሚመጣ ማስጠንቀቂያ ከአንቺው ለአንቺው በአንቺው መልእክት ነው። በቃ ስለዚህ አንጀቴ አለ እኮ ነብዩ። ተንሰፈሰፈ፣ ታወከ፣ የመከራ ዘመን መጣብኝ አለ። ስለዚህ ይሄ ስሜት ሲሰማሽ ፈጥነሽ የራስሽን እርምጃ መውሰድ ያንቺ ስራ ነው። ጸለይ ካለብሽ፣ ከዛ ቦታ መልቀቅ ካለብሽ፣ መሸሽ ካለብሽ፣ መሄድ ካለብሽ፣ ማድረግ ያለብሽን ነገር ማድረግ ያለብሽ አንቺ ነሽ። ይሄ የመጀመሪያው ነው። ሁለተኛው የደስታ ስሜት ደግሞ ሲመጣ የሆነ ፍቅር ሊመጣ ሲል፣ ደስታ ሊመጣ ሲል፣ የሆነ ነገር ሊመጣ ሲል አንጀትሽ ደግሞ በአንጻሩ ደስ ይለዋል። እንደው ፈረንጆች በቢራቢሮ ክንፍ ነው የሚመስሉት የደስታውን ስሜት እና ያለማቋረጥ ይርገበገባል። እንደ ቢራቢሮ ክንፍ ውስጥሽ የሆነ ደስ የሚል ስሜት አለው፣ ይርገበገባል። ለዚህ ነው ከቢራቢሮ ጋር እንደውም የሚያያይዙት ምንድነው ቢራቢሮዎች በክንፋቸውና በሆዳቸው ባሉ ነርቮች ነው የሚጠቀሙት እንጂ በአንጎላቸው መረጃ ያዘጋጁ። ይሄም በተመሳሳይ መልኩ ከብሬንሽ በፊት አንጀትሽ አወቀው ነው አስተዋለው። ገና እኮ ብሬንሽ መረጃ አልተነተነም፣ ልብሽ አላመላለሰ። ከአንጎልሽ ከልብሽ በፊት ምንሽ አወቀው? የመጀመሪያው ቦታ ኩላሊትሽ ወይም አንጀትሽ አወቀውና እንደ ቢራቢሮ ክንፍ ነው ውስጥሽን እንደው የሚያተረማመሰው። ይሄ ደግሞ የደስታ ስሜት ነው። በጣም ደስታ ሲሰማሽ የሆነ የደስታ ነገር ሊመጣልሽ ሲል የሚሰማሽ ስሜት ነውና ያን ጊዜ ከአንጀት ወደ አንጎል የሚያረጋጋ መልእክት ነው የሚልከው። በጣም የሚያረጋጋ ሰላማዊ መልእክት ይልካል። እዚህ አካባቢ ሙቀት ሊሰማሽ ይችላል፣ ቅልልሽ ይችላል። ሆድሽ እንደ ቅድሞ አይኮማተርም፣ ያለ ስሜት ሊሰማሽ ይችላል። ምግብሽን በደንብ ይፈጫል፣ አፒታይትሽ ይከፈታል። ያኛው ይዘጋል፣ ቁልፍ ነው የሚያደርገው። ለምሳሌ ኢቭን ሰው መጥፍ ሊያሰናክለው የሚመጣ እንኳን ሰው ከመጣ የመጀመሪያው ነፍስሽ ታውቃለች። በመንፈሳዊ ዓለም ልንገርሽ እንደው ሁለተኛውና ልዩነቱና አንድነቱ ሁሉም የተመልካቾች ራሳቸውን ይገምቱት። ከእግዚአብሔር ጋር ጥልቅ ግንኙነት የፈጠረ ሰው አለ። መንፈሳዊ ስፒሪቹዋል የሆነ ሰው ካለ መኖርም አለበት ብዬ አምናለሁ። ለምሳሌ ያ መንፈሳዊ ሰው በስጋዊ ነገር ሊፈትነው የሚመጣ ሰው ካለ ነፍስ ታውቃለች። ነፍስ ስለምታውቅ ያን ሰው ከእግዚአብሔር ሊለይ የሚመጣ አንድ የሆነ ክፉ መንፈስ የተጫነው ሳምበዲ አለ ሊየመጣ ነው። ያን ጊዜ ልቡ ነው የሚታወከው። ቀድሞ ልቡ ልትመታት ሆዱ ይታወካል። ምግብ ሁሉ ላይ በላለት ይችላል፣ ምግብ ሁሉ ላይ ፈጭለት ይችላል። ይሄን ሲሰማ ያ ሰው አሁን በመንፈሳዊ ዓለም ላሉ ነው ምክር የማቀርበው። አንድ ሰው እየመጣ ነው ኔጌቲቭ ኢነርጂ ይዞ ወደ አንተ ቦታ። ያ ኔጌቲቭ ኢነርጂ የተሸከመ ሰው ከአምላክ ሊለይ ነው መስመሩ ላይ መጥቶብሃል ነው። ቶሎ እርምጃ ወይ እንደ ዮሴፍ ሽሽ ወይም ጥፋ ወይም ስልክን አጥፋ አይነት ነው። አሊያ ግን ኢንተርቴን ካረገውና ከተቀበለው መውደቁ አይቀርም። ነፍስ ግን ቀድማ እህል ሁሉ ልዘጋው ትችላለች። ምልክት ነው፣ ሳይን ነው። በአንጻሩ ደግሞ ደስታ፣ ሰላም እንዲህ አይነት ነገሮች ወደ አንቺ ህይወት ሊመጡ ሲሉ በቃ የምግብ ስሜትሽ በጣም ይከፈታል። በቃ ነቃ ይላል ሰውነትሽ፣ ሊበላልሽም ይችላል። በቃ ያን ጊዜ ማለት ደህንነት ላይ ነው። ተስማምተዋል። ይሄ ነገር ለአንተ የተመቸ ነውና ልክ
እንደ የሆነ የተቀደሰ ነገር ወደ አንቺ ፊልድ ኤነርጂ ፊልድ ውስጥ እየመጣ ነው ማለት ነው። ቻርጅ የሚያደርግሽ ያኛው ባትሪሽን ሎ ነው የሚያደርገው፣ ይሄ ደግሞ ቻርጅ የሚያደርግሽ ነው። ሁለት አይነት ሰዎች አሉ። አንዳንዶቹ ባትሪያችንን ሎ አድርገው ኃይላቸውን አጥተው እኛን የሚያሳጡናሉ። ሁለተኛ ደግሞ ኤነርጂያቸው ከፍ ብሎ እኛን ከፍ የሚያደርገዋሉ። እነዚህኞቹ ደስታና ሰላም ነው በአንቺ ህይወት ውስጥ ሲመጡ የሚሰጥሽ። እነዛኞቹ ደግሞ ኃይልሽን ድሬን ነው የሚያደርጉሽ፣ መጦሽ እንድትይ ነው። ከነሱ ጋር ብትይም ብታስቢም ብሰሪም ኃይልሽ ተመጦ ነው የምትገቢ። ይሄኛው ግን በአንጻሩ ስለሆነ ይሄኛው ስሜት በጣም እንደ ቢራቢሮ ኮረራን ከሰማን በቃ ደስታ መጥቷል ነው። ምን እንደሆነ አናቅም። እዚህ ላይም ውስጥሽን ማድመጥ የራስሽ ስራ ነው። ራስሽ ስራን በአግባቡ ካልሰራሽ ነው የዘሩትን ማጨድ ያለ ነገር ነው። ምንም ልናመልጠው ማንችለው ሀቅ ነው። ስለዚህ የመጀመሪያው የሐዘን ስሜትን በዚህ መልኩ ከመጣ የራሳቸው እርምጃ፣ የደስታ ስሜትን በዚህ መልኩ ከሆነ ምክንያቱን እኮ አታቂም። እዚህ ላይም እኮ ምን እንደሆነ እኮ አታቂም። ስሜቱ ነው የሚሰማሽ እዚህ አካባቢ። ግን ሶስተኛውና ከባዱ የክህደት ነው። ክህደት ለምሳሌ ባለትዳር ናቸው እንበል፣ ሁለቱ ባልና ሚስቶች ናቸው። አንዱ እግዚአብሔር የማይወደውን መተማመንን ሊሰብር የሚችልን ኃጢአት ሊፈጽም ይችላል በዛ ሰዓት። ወይ ባል ሊሆን ይችላል ወይ ሚስት ልትሆን ትችላለች ከሌላ አካል ጋር። ያን ጊዜ አንጀትሽ መኮማተር ብቻ ሳይሆን ይወድቃል ስሜቱ። በጣም ከባድ ስሜት ነው። ያቃል በቃ ምንም አንድነቱን ሲያፈርሰው የሆነ ነገር እንትን ሲልሽ፣ ይሄ ደግሞ እንደ ቅድሙ መንሰፍሰፍ ሳይሆን መውደቅ ጭምር ስሜት ነው ያለው። ይሄኛው ከባዱ ስሜት ነው። ስለዚህ ይሄ ማለት የሆነ ጥብቀትሽን ጽናትሽ አተሻል ነው፣ አንድነትሽን አተሻል ማለት ነው። እና ለምሳሌ ምንድነው የሚሰማሽ ወዲያው ምን እንደሆነ አታውቂም፣ ብቻ የመሰረትሽው የገነባሽው ነገር ልክ ሲናድ አይነት ነው። ይሄ መፍረስ ስሜት ነው። ይሄኛው ማለት ከተሰማው ቅድም ያልኩትን ነው። ሰዎች ምን ሊመጣባቸው እንደሚችል ማወቅ ያልኩኝ ያስቀመጥኩት ራሳቸውን እንዲያውቁበት ነው። እና የገነባሹ ነገር ሲፈርስ ይሄ ስሜት ሊሰማሽ ይችላል። ምን ይሆናል? ይሄ አንጀትሽ ክፍል ቅድም ሙቀት ነው አይደል ያልኩት፣ ይሄ ደስ የሚል ሙቀት። ይሄኛው ደግሞ ክፍት ይሆናል፣ ባዶ የሆነ ብቻ የሆነ ባዶ ቅስቅስ የሚል ስሜት ማለት ቆሪር ይባላል። የቀዘቀዘ የቅድሙ ሐዘኑ እንደ ድንጋይ ነው እንደዚህ የተወጠረ፣ ይሄ ግን ቅዝቅዝ ያለ ስሜት ነው። የሆነ ብቻ ካንቺ የሆነ ነገር እንደወደቀ ሊሰማሽ ይችላል። ይሄ በጣም ከባዱና በቃ ኃይልሽ ይፈሳል፣ ፍስስ ይላል። ቅስም ተሰበረ እንደሚባለው አይነት ነው። የሆነ ነገር ስብር ሲል ይሰማሻል ከውስጥ። ድንገት ነው። አሁን እኮ ለማዕበል ነው ይሄ ድንገት የሚመጣው። ይሄ ማለት የመሰረትሽው ነገር ሲናድ ነፍስሽ የምትሰጠው ምልክት ነው፣ ሲግናል ነው። ይሄን ማድመጥ ያንቺ ነው። እንደውም ዳዊትን በመዝሙር 21:22 ቁጥር 14 ላይ እንደ ውሃ ፈሰስኩ ይላል፣ አጥንቶቼም ሁሉ ተለያዩ፣ ልቤ እንደ ሰም ሆነ፣ በአንጀቴ መካከል ቀለጠ፣ እንደ ኃይሌ እንደ ገል ደረቀ ይላል። አንጀቱ መቅለጡን ኃይሉ እንደ ገል መድረቁን ያመለክታል። እና ግን ማስጠንቀቂያው ምንድን ነው? ያምሻል፣ ስሜቱ ያማል። ግን ያ ሰው የሆነ ነገር ቢያደርግም ብቻ በዛ ሐዘን እንዳትጎጂ ምልክት ነው የሚሰጠው። ምንም ጉዳይ አይደለም፣ ይጎዳል። ነገር ግን ምንድነው ወደ ዋናው መሰረት ተመለስ ነው። ለምሳሌ ነው ዳዊት የሚለው ምንድነው? አባትና እናቴ ተውኝ፣ እግዚአብሔር ግን ተቀበለኝ ይላል። አምላክ አለ። ስሜቱ ያ ነው። ያ ሰው የሆነ ነገር ሰርቷል፣ የትዳር አጋርህ ወይም አጋርሽ አላውቅ፣ ያ ስሜት ይሰማ ይችላል። ትክክልም ሊሆን ይችላል። ያ ስሜት ሲሰማ አትውደቅ ነው፣ ተደገፈው ነው። አሊያ ግን ትወድቂያለሽ። በዛ ራሱም የሚያዳምጠውን ሰው ነው። በጣም የሚያዳምጥ ሰው ይጠቀምበታል። ሁሉም ተሰጥቶታል በተፈጥሮ። ከፍ ያለ እንትን ያላቸው አሉ። ምን ይባላል? ሚሊዮነሮች ሳይሆን ቢሊዮነሮች ነው ኢንቲዩሽናቸውን የሚያደምጡት ይባላል። ይህ ትንሽ ማድመጥ ያስፈልጋል፣ መከታተልም ያስፈልጋል። እንዴት ላሳድገው ማለት ያስፈልጋል። እኔ ለምሳሌ ይሄንን ማሳደግ ከፈለኩ የዚህ ብቻ ማስታወሻ ሊኖረኝ ይችላል። ከዛ በኋላ ምን ሆነ? እንደውም በኋላ ላይ በመጣበት ጥሩ ይመስለኛል። በኋላ ምን ሆነ፣ እንዴት እናሳድገው የሚለውን እንየው። አራተኛ ቁጣ፣ ብግነት የሆነ ሲመጣ እሳት ሆኖ ነው ደግሞ የሚሰማው። እዚህ ላይ የሆነ ቁጣ ነገር ወር ጠብ ሊመጣ ነው ወር ምናምን ነገር ሊመጣብሽ ከሆነ ይበግናል። የእቶን ምድጃ በዚህ ውስጥ የሚፈላው ነገርና ለምሳሌ በመልካ ማርያም ላይ ሰላም ለአማውትኪ ነበልባለ ሐዘን ዘአዋዮ ይላል። ልጅን በቀራንዮ በሰቀሉት ጊዜ እሳታዊ ነበልባል አንጀትሽን ላቃጠለው፣ በቃ ለአንጀትሽ ሰላምታ ይገባልና ይቃጠላል። ይሄ በቃ ይሄ ከባድ ቃጠሎ ነው። አንጀቴ ተቃጠለ ያለሽ ኡፍ ነው የምትይው። ይሄኛው ድንገተኛ ነው። ይሄ ደግሞ ቁጣ ነው፣ ሐዘን ነው፣ በጣም ከፍተኛ ቁጣ፣ ብግነት ሊመጣ ሲል ይሄ ሆድቃሽ መቃጠል ይጀምራል። ድንገት ነው።
ተቃጠል ብለሽው አይደለም የምትቃጠዩ። የሚያናድድ ነገር አይተን ስንናደድ ነው ወይስ አሳንታይ ነው? ይሄኛው ልዩነቱ አሁንም በጣም ሊሰመርበት የሚገባው ድንገት የሚመጣ ነው። አንቺ እኮ ስራሽን እየሰራሽ ሊሆን ይችላል። ድንገት መናደድና ድንገት ይቃጠላል። የሚቃጠል ስሜት ነውና ጡንቻሽ ይወጠራል፣ ሙቀት ይሰማሻል፣ አተነፋፈስሽ ቁርጥ ቁርጥ ሊል ይችላል። ስለዚህ በቁጣና የብግነት ነገር እየመጣ ከሆነ ነው ሆድቃችን በዚህ ደረጃ ልክ እንደ እቶን ምድጃ ሆኖ እሳትን እንደሚያነድ ውስጣችንን ያቃጥለዋል ማለት ነው። ይሄ ማለት ጠብ እየመጣ ነው፣ ቁጣ እየመጣ ነው፣ አንተን የሚያበግን ነገር በቃ ጭንቅላትን ሊያፈነዳ የሚችል ነገር እየመጣ ነው ይላል። ገጥሞኝ ያውቃል ይህ ስሜት። ሁላችን በድንገት ነው እንደ አይነት ነገር እና በአንድ ወቅት ነው የገጠመኝ ይሄኛው ስሜት። በእውነትም ያስቆጣ ነው፣ የሚያበግን ነው፣ የሚያነድ ነው፣ የሚያቃጥል ነው ስሜቱ እና ድንገት ነው በቃ የተቀመጥኩበት ቦታ ሆኖ ተሰማኝ ማለት የማቃጠል ሆድን ድንገተኛ ነው በቃ እንደ መብረቅ ብልጭታ እኮ ነው። ድንገት ሳታስበው ብልጭ እንደሚል አይነት ስሜት ነው። ትንሽ አስበሽው አውቀሹ ተረድተሹ ማይሆን ስሜት ነው እና ሆድ የመንቀጥቀጥ ስሜት፣ አተነፋፈስሽ ቁርጥ ቁርጥ የማለት ስሜት፣ ጫና በቃ እንደ ምድጃ ማለት ነው አንጀትሽ ስሜት ነው። ከዛ በኋላ ሲሄድ ያየሁትም በእውነት የመናደድ የመጨረሻው ሊሆን ይችል ይሆን። ከዛ በኋላ እንኳን እንደዛ ሆኜ አላውቅም። ሁላችንም ያጋጥመናል። በአስተያየት መስጫው ላይ ሊሰጡ ይችላሉ እያንዳንዳችን።